አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው የወርቅን ዋጋ በአዲስ ቪዲዮ የማሳውቃችሁ ይሆናል። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ በማድረግ እስከ መጨረሻ ተከታተሉ። ዛሬ እንግዲህ አፕሪል 2 2025 የሮብን የቀን ውሎ እነግራችኋለሁ ማለት ነው። በኢማራት ወይንም በዱባይ 24 ካራት 369 ድርሃም እየተሸጠ ነው ማለት ነው። 22 ካራት 338 ድርሃም እየተሸጠ ነው። 21 ካራት 323 ድርሃም እየተሸጠ ነው ማለት ነው። እንግዲህ 24 ካራት በዶላር 101 ዶላር ነው ማለት ነው። 22ቱ በዶላር 93 ዶላር ሲሆን 21 ደግሞ 88 ዶላር ነው ማለት ነው። 18 ካራት በድርሃም 277 ድርሃም ሲሆን በዶላር 76 ዶላር እየተሸጠ ይገኛል ማለት ነው። ውዶችዬ ወደ ሪያድ ስመለስ ሪያድ ላይ እንግዲህ 24 ካራት 449 ሪያል እየተሸጠ ነው። 22 ካራት 417 ሪያል እየተሸጠ ነው ማለት ነው። 21 ካራት 402 ሪያል እየተሸጠ ነው። ይሄ እንግዲህ ሁሉንም ያካተተ ነው ማለት ነው። 18 ካራት 355 ሪያል እየተሸጠ ነው እና ከደሪባና ከመስነእያ ጋር ማለት ነው ሪያድ ያላችሁ ውዶችዬ። እንግዲህ ያው ወርቅ ስገዙ መስነእያ ግዴታ ነው። እናንተ አንፈልግም ብትሉ የታወቀ ነው። ደሪባ ደግሞ በ100 ሪያል 15 ሪያል እንደሚጨመርባችሁ ማወቅ አለባችሁ ማለት ነው። ወደ ባህሪን ስመለስ ባህሪን ላይ 24 ካራት 38 ዲናር እየተሸጠ ነው። 22 ካራት 35 ዲናር እየተሸጠ ነው ማለት ነው። 21 ካራት 34 ዲናር እየተሸጠ ነው። እንግዲህ ባህሪን ላይ ያለው የወርቅ ዋጋ ይህንን ይመስላል ማለት ነው። ኦማን ላይ በኦማን ሪያል 1 ግራም ያው 34 ሪያል ነው ማለት ነው። በኦማን ሪያል 5 ግራም 170 ሪያል ይሸጣል ማለት ነው። ይሄ በሀገሪቱ በኦማን ሪያል ነው ማለት ነው። እና ሙዶችዬ እንግዲህ ጅዳ ላይ ስመለስ 1 ግራም 21 ካራት የባህሪን ወርቅ 335 ሪያል ነው ማለት ነው። ጅዳ ላይ መካ ላይ 1 ግራም 21 ካራት የባህሪን ወርቅ 325 ሪያል ነው ማለት ነው። 25 ሪያል ነበረ ይቅርታ። እና ወዶችዬ መዲና 1 ግራም 21 ካራት የባህሪን ወርቅ 334 ሪያል ነው። አብሃ ላይ 1 ግራም 21 ካራት የባህሪን ወርቅ 330 ሪያል ደርሷል። ከሚስም እንደዛው ነው፣ አዲስ ነገር የለም። ጅዛን ላይ 1 ግራም 21 ካራት የባህሪን ወርቅ 328 ሪያል ነው ውዶችዬ። ጠይፍ ላይም አዲስ ነገር የለም፣ ያው ከጅዳ እኩል ነው ማለት ነው። እና ውዶቼ ያለው ነገር ይህንን ይመስላል። በሌላ ቪዲዮ ደግሞ አዲስ ነገር ካለ የማሳውቃችሁ ይሆናል። እንግዲህ ሪያድም፣ ጅዳም፣ መካም፣ ጀዛንም፣ ጦይፍም፣ መዲናም ይሄ እንግዲህ ያው ሳዑዲ አረቢያ ውስጥ ያለ ከተማ ያው 300 ውስጥ ነው ሁሉም ማለት ነው። 300 ሪያል ውስጥ ነው ያለው የግራም ሂሳብ ማለት ነው። ስለዚህ ደሪባና መስነእያ ሲታሰብ ኦፍ ወደ ላይ ነው የሚወጣው፣ እስከ 400 ይገባል። ገብቷችኋል አይደለ? ለምሳሌ አሁን ጅዳ 1 ግራም 21 ካራት የባህሪን ወርቅ 300 ምናምን ነው አልኳችሁ። ያ እንግዲህ የግራማ ሂሳብ ናት። አብሃ ላይም ከሚስ ምሽትም ሁሉም ቦታ ያኔ የነገርኳችሁ ከሪያዶች የግራማን ሂሳብ ብቻ ነው። መስነእያ ይጨመርባችኋል፣ የደሪባ ይጨመርባችኋል። ሚዛን ላይ ሲወጣ ብሩ በጣም ይበዛል። ነገር ግን እናንተ ደሪባ አለማሳሰብ ትችላላችሁ። ነገር ግን የመስነእያ ግዴታ ስለሆነ ይታሰብባችኋል፣ ዲዛይን ያወጡበትን ማለት ነው።
የደሪባ ካልታሰባባችሁ ግን የመስንእያና የግራሙ ሂሳብ ብቻ ከሆነ ለእናንተ ደረሰኝ ወይንም ፋቱራ አይሰጣችሁም ማለት ነው። እና ውዶችዬ ብዙ ጊዜ በዚህ ጉዳይ አብራሪልን የምትሉ ልጆች አላችሁ በተደጋጋሚ። እንግዲህ መስንእያ ማለት አንድ ወርቅ የተሰራው ያኔ ወርቅ ሲሰራ ዲዛይን የሚያወጡበት የእጃቸው ነው ማለት ነው። መስንእያ ማለት ቅርጽ የሚያወጡበት ማለት ነው ባጭሩና የደሪባ ማለት ደግሞ ያው እንደ ግብር ነው። ይሄ እንግዲህ ምሳሌ እነሱ ብዙ ነገር ነው የሚሉት ምን ልበላችሁ የተከራየንበት የመሐሉ ይሏችኋል። ብዙ ነው ኮተታቸውና በጥቅሉ የመስንእያና የደሪባ አለባችሁ፣ ይሄን ማወቅ አለባችሁ። እኔ አንዳንድ ልጆች ብሩ የደሪባ ሲጠራቀም ለምሳሌ የሚገዙ ግራም 20-30 ከዛም በላይ ይሆንና ማለት ነው። ስለዚህ ብሩ በጣም ብዙ ብር ይሆንባችኋል። የዛን ጊዜ የደሪባዋን ፍራቻ ያለ ደሪባ ትገዛላችሁ ማለት ነው። ነገር ግን አንዳንድ ጊዜ ተጎታችሁ ብትገዙ ለምሳሌ ያው እንግዲህ ሊቀያየሩም ስለሚችሉ ደህና ሰዎች ናቸው ያልናቸው ሊቀየሩም ስለሚችሉ ዛሬ አብራችሁ እኮ ናችሁ ደህና ሆነው ስትጣሉ ቀይር የሚሉ አረቦች አሉ። ሁሉም አረብ መልካም ነው ማለት አንችልም፣ ሁሉም መጥፎ ነው ማለት አንችልም። እና ሁላችንም የሰው ልጆች ስንባል እንደ መልካችን አህላቃችንም ስለሚለያይ መጠንቀቁ አይከፋም። ደረሰኝ ቢኖራችሁ አሪፍ ነው ብዬ አስባለሁ ወዶችዬ።